የታሪክ ስብራቶቻችን የመጠገኑ ሂደት እንግዲህ በዓለም መድረክ እየታየ መጥቷል። የኢትዮጵያ መደመጥ፣ የኢትዮጵያን መሻት መገንዘብ፣ ከኢትዮጵያ ጋር በስምምነት የሚሄዱ ፍላጎት እያደገ ሲመጣ ከዚህ ቀደም በኦክስፎርድ ዲክሽነሪ የረሃብ ምሳሌ የሆነች ሀገር ዛሬ የስንዴ ማምረት ምሳሌ ሆናለች እና ቅርሶቿን አንድ በአንድ ማስመለስ ጀምራለች። ክብሯን ማስመለስ ጀምራለች። መደመጧን ማስመለስ ጀምራለች። ይሄ ለሁሉም ኢትዮጵያውያን የሚያኮራ ጉዳይ ነው። የአንድ ፓርቲ የአንድ መንግስት የሥራ ውጤት ሳይሆን የመላው ኢትዮጵያውያን የድምር ውጤትና ድል ተደርጎ ይወሰዳል። እንኳን ደስ ያለን፣ እንኳን ደስ ያላችሁ። ይሄንኑ ድል ማስቀጠል የታሪክ ስብራቶቻችን እየጠገን የኢትዮጵያን ታላቅነት እያጎላን ከወዳጆቻችን ጋር ያለንን ቅርብ እያጠናከርን በሄን ቁጥር ኢትዮጵያ ትክክለኛ ስፍራዋን ትይዛለች። ዛሬ እጅግ አስደማሚ አስደሳች የብልጽግና ጉዞአችን መሰረት መጣያ መንገድ ማሳያ ኩነት ነው። ለዚህም ፈጣሪያችን እጅግ አድርገን እናመሰግናለን። የኢትዮጵያን ሕዝብ ደግሞ እንኳን ደስ ያላችሁ፣ ድሉ ይቀጥላል ማለት ፈልጋለሁ። አመሰግናለሁ።